ትንሽ አመት እኮ ነው የምንኖረው። ቢበዛ 60-70 አመት ነው አይደለ? እሱንም እግዚአብሔር ከረዳን መቼ እንደምንሄድ እኮ አናቅም። እንሄዳለን እኮ ያቆማል እኮ ህይወት። ራስን ህሊናን ሽጦ የሚበላ ገንዘብ። እነዚህ የመጨረሻው ዘመን የሰዎች ምልክት ነው። ኢየሱስ ጌታ ነው። ገንዘብን ወዳድ ይሆናሉ። ገንዘብን ለማግኘት ኢቭን ወንድማቸውን ይሸጣሉ። ገንዘብን ለማግኘት ኢቭን የቤተሰብ አባላቶቻቸውን እስከ መግደል ይደርሳሉ። የጭካኔ ዘመን ስለሚመጣ ከዛስ ትምክተኞች ይሆናሉ። ተመኪዎች ይሆናሉ። ባላቸው አቅም ትምክተኛ ናቸው፣ ትዕቢተኛ ናቸው። ባላቸው ገንዘብ፣ ባላቸው ሪሶርስ፣ ባላቸው ዕውቀት፣ ባላቸው ነገር ሁሉ በትምክት ነው የሚመላለሱት። እግዚአብሔርን አያስቀድሙም። እግዚአብሔርን ባላቸው ነገር አያስከብሩትም። ራሳቸው ሰርተው እንዳመጡ ጽድቅንም ቢሆን ራሳቸው እንደፈጸሙ ይመካሉ፣ ይታበያሉ በራሳቸው ስራ። ይሄም የመጨረሻው ዘመን ምንድነው? ምልክት ነው። ኢየሱስ ጌታ ነው። በመቀጠል ደግሞ ትዕቢተኞች ይሆናሉ። ቀጣይ ደግሞ ምን ይሆናሉ ይላል? ተሳዳቢዎች፣ አደገኛ ተሳዳቢዎች ይሆናሉ። ምክንያቱም ስድብ የማን ምልክት ነው? የአውሬው ምልክት ነው። በራእይ መጽሐፍ ላይ እንደተናገረው የስድብ ቃል የተጻፈበት አውሬ ይላል አይደለ? ስለዚህ ተሳዳቢዎች ይሆናሉ። ኢየሱስ አለ እናንተ አባታችሁ ዲያብሎስ ነው፣ የአባታችሁ ልጆች ናችሁ፣ እውነት ከእርሱ ዘንድ የለም እያለ ይናገራል አይደለ? ስለዚህ የዲያብሎስን ስራ አስፈጻሚዎች በምድር ይበዛሉ። ተሳዳቢዎች የእግዚአብሔርን ስም እያነሱ ይሳደባሉ። ኢቭን ቅዱሳንን ብቻ አይደለም በላይ ያሉትን መላእክትን ሳይቀር ይሳደባሉ ይላል እግዚአብሔር ቃል። ይሄን አላያችሁ? አይተናል። ሰዎች ደፋር ሆነዋል። ሰዎች ደፋር ሆነው ሃይማኖት ውስጥ ገብተው እግዚአብሔር እሱ ማን ነው የሚሉ በየሶሻል ሚዲያው በየተለያየ ስፍራ ብቅ ብለዋል።